በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስብሐት ለእግዚአብሔር በሰማያት ለዘአብጽሐነ እስከዛቲ ዕለት እስከዚች ዕለት ላደረሰን ለልዑል አምላካችን እግዚአብሔር ክብር ምስጋና ይድረሰው። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች፣ የድንግል ማርያም ልጆች፣ የቅዱሳን ሁሉ ወዳጆች በወደደን ባከበረን እስከ ሞት ድረስ በታመነልን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አረፈዳችሁ? አሜን። ሳይገባን እንዲገባን አድርጎ በቸርነቱና በምሕረቱ ጠብቆ ለዚች ዕለትና ለዚች ሰዓት ያደረሰን ልዑል አምላካችን ቅዱስ እግዚአብሔር ስሙ በድጋሚ የተመሰገነ ይሁን። እናታችን እመ አምላክ ወላዲተ አምላክ ንጽሕተ ንጹሐን ቅድስተ ቅዱሳን ወላዲተ አምላክ ድንግል ማርያም ለስም አጠራሯ ክብር ምስጋና ይድረሳል። ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት እንደየክብራቸውና እንደየማዕረጋቸው ክብር ምስጋና ይድረሳቸው። በቅድሚያ እንኳን በዛሬው ዕለት ታስበውና ተከብረው ለሚውሉ ቅዱሳን ዓመታዊና ወርሃዊ ክብረ በዓል አደረሳችሁ አደረሰን። የቅዱሳን ረድኤት በረከታቸው ይደርብን፣ ምልጃ ጸሎታቸው ይጠብቀን፣ ቃል ኪዳናቸው አይለየን። የዕለቱን ስንክሳር እንሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዕረብኡ ለመጋቢት በዛቲ ዕለት አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት 4 በዚች ቀን የአይሁድ ተሳታፊዎች ስለሚባሉ ክፉዎች ሰዎች በአሞር ደሴት የአንድነት ስብሰባ ሆነ። እነርሱ የከበረ የፋሲካን በዓል በኒሳን ወር ማለት በሚያዝያ 14 ቀን ከአይሁድ ጋር ያከብሩ ነበርና ሰኞ ቢሆን ማክሰኞም ቢሆን ወይም ረቡዕ ወይም ሐሙስ ወይም አርብ ቀን ወይም በቅዳሜ ሰንበት ከአይሁድ ጋር ያከብሩ ነበርና የደሴታቸው ኤጲስቆጶስ አወገዛቸው፣ ግን አልተመለሱም። ስለዚህም ወደ ሮሜ ሊቀ ጳጳሳት ወደ ድንትራጢዮስ፣ ወደ አንጾኪያ ሊቀ ጳጳሳት ወደ አባ ሰረባሞን፣ ወደ እስክንድሪያ ሊቀ ጳጳሳት ወደ አባ ዲሜጥሮስ፣ ወደ ኢየሩሳሌም ኤጲስቆጶስ ወደ አባ ሲማኮስ መልእክትን ላከ። የእነዚህንም ሰዎች ስህተታቸውን ጥፋታቸውን ነገራቸው። አራቱ ሊቃነ ጳጳሳት ከእነርሱ እያንዳንዳቸው የከበረ የፋሲካ በዓልን በእሁድ ቀን ካልሆነ በቀር ከአይሁድ በዓልም በኋላ ካልሆነ በቀር አታድርጉ የሚል መልእክትን ላኩ። ይህንም ትእዛዝ የሚተላለፈውን ከምዕመናን እንዲለይ አወገዙ። በዚህም ጉባኤ 18 ኤጲስቆጶሳት ተሰበሰቡ። እነዚያንም ሕግ ለዋጮች አቅርበው የሊቃነ ጳጳሳቱን መልእክቶቻቸውን በፊታቸው አነበቡ። ከእነርሱም ከከፋች ምክራቸው የተመለሱ አሉ፣ በስህተታቸውም ጸንተው የቀሩ አሉ። ረግመውና አውግዘውም ከምዕመናን ለዩአቸው። አባቶቻችን ቅዱሳን ሐዋርያትም የክብር ባለቤት ጌታችን ኢየሱስ ክርስቶስ የተነሳባትን ዕለተ ፋሲካን ያለ እሁድ ቀን የሚያከብር እርሱ በበዓላቸው ከአይሁድ ጋር ተሳታፊ ነውና ከምዕመናን ይለይ ብለው እንዳዘዙ እንዲሁ የፋሲካ በዓል በዕለተ እሁድ እንዲከበርና ሕጉንም ጸንቶና ተወስኖ እንዲኖር ተሰራ። እግዚአብሔር ከሰይጣን ስህተት ይጠብቀን።
በተጋድሏቸውና በትሩፋታቸው ደስ ባሰኙት በቅዱሳን ተጋድሎ ጸሎትም ከወጥመዶቹና ከሽንገላውም ያድነን ለዘላለሙ አሜን። ሰላም ለክሙ ሀተኔ ጉቡአን ኤጲስቆጶሳት አስር ዘተውሳክክሙ ሳምን አመ አስሩ ወረብኡ ለወርኃ ኒሳን በፋሲካ ኦሪት ይግበሩ ፋሲካ ወንጌል ብርሃን ከመ ትምትርዎሙ ለእልዋን በበሊህ ልሳን። በዚችም ቀን የከበረና የተመሰገነ የተወደደ መኮንን ሐኑልዮስ ከጵንፍልያ አውራጃ ብርግያ በምትባል ከተማ በሰማዕትነት ሞተ። ይህንንም ቅዱስ ምስጋና ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ስለ መውደዱና እርሱንም ስለ ማምለኩ እርሱንም ስለመከተሉ ከዲዮቅልጥያኖስ ተልኮ የመጣ ብሪንኮስ የተባለ መኮንን ያዘው። በመኮንኑም ፊት በቆመ ጊዜ ምስጋና ይግባውና የጌታችን የኢየሱስ ክርስቶስን ሃይማኖት ከፍ ባሉ ቃላት አብራርቶ ገለጠ። ብዙ ምስጋናዎችንም ለእግዚአብሔር አቀረበ። የረከሱ ጣዖታትንም ረገማቸው። መኮንኑም በእንጨት መስቀል ላይ ይሰቅሉት ዘንድ አዘዘ። ስለከበረ ስሙ ምስክር የሆን ዘንድ ስለ አደለው ምስጋና ይግባውና ጌታችንን ኢየሱስ ክርስቶስን አመሰገነው። ከዚያም ምስጋና ይግባውና በእግዚአብሔር እጅ ነፍሱን ሰጠ። ጸሎቱና በረከቱ ከሁላችን ጋር ለዘላለም ይኑር አሜን። ሰላም ለሐኑልዮስ መኮንን ርትዕ ወፍትሕ መኮንነ ርትዕ ወፍትሕ ዘሀገረ ተርህ አመሰቀልዎ ሎቱ መልዕልተ ዕፅ ነዊሕ መጠወ ነፍሶ ማእከለ ጉባኤ ብዙ እንዘ ይሴብሖ ለክርስቶስ በአብይ ክላል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ ሐሙሱ ለመጋቢት በዛቲ ዕለት አይረፈ አብ ቅዱስ ወጽሙድ መስተጋድል አባ ሰረባሞን አበምኔት ወዘደብረ ቅዱስ አባ ዮሐንስ ገዳመ አስቄጥስ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም መጋቢት 5 በዚች ቀን በአስቄጥስ ገዳም በአባ ዮሐንስ ደብር አበምኔት የነበረው ክቡር ቅዱስ መናኝና ገድለኛ አባት አባ ሰረባሞን አረፈ። ይህም ቅዱስ በአስቄጥስ ገዳም በአባ ዮሐንስ ቤተ ክርስቲያን ውስጥ ከልጅነቱ ጀምሮ መነኮሰ። ወበዛቲ ዕለት ካዕበ ኮነት ሰማዕተ ቅድስት አውዶክስያ ዘበትርጓሜሃ ሰላም ወስምረት። ወበዛቲ ዕለት ኮነ ተስካረ ዕለተ ዕረፍቱ ለአብ ቅዱስ መስተጋድል ብእሲ እግዚአብሔር አባ ገብረ መንፈስ ቅዱስ። ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምዕለተ ጸምዱከ ዘልፈ ለእለ አነብብ ተወከፍ ዘንዴቴ መጽሐፈ እንተ ረሰይከ እግዚኦ ጸሪቀ መበለት ውቁፈ እምእለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኮ ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዘአጸሐፎ እንዘይደርስ ለዘአንበቦ ወለዘተርጎሙ በልሳን አዲስ ወለዘሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይ ስውረ ይመሐረነ ኢየሱስ ክርስቶስ። የሰማነውን በእዝነ ልቡናችን ያሳደርብን። የቅዱሳን አባቶቻችን ረድኤታቸው በረከታቸው ይደርብን። ቃል ኪዳናቸው አይለየን። ምልጃ ጸሎታቸው ይጠብቀን። እግዚአብሔር ይመስገን። ቅዱሳንን መርጦ በተጋድሎ በመንፈሳዊ ሕይወት አጽንቶ ለእናንተና ለእኔ
ምሳሌ አብነት እንዲሆኑ በቃል ኪዳናቸው ደግሞ ከአምላካቸው ከፈጣሪያቸው እግዚአብሔር እንዲያማልዱን የተሰጡን ለእኛ የበረከት የድህነት ምክንያት አባቶቻችን ናቸው። ምንጊዜም ቢሆን በየዕለቱ ገድለ ተጋድሏቸውን ታሪካቸውን ስንሰማ እንጽናናለን። የዚህ ዘመን ወጀቡ ማዕበሉ ከባድ ነው። በብዙ መንገድ ይፈትነናል ማለት ነው። ወጀቡ ከባድ ነው። አንዱ ስንለው አንዱ፣ አንዱ ስንለው አንዱ። ህይወት ምድራዊ ህይወት አይስተካከልም። የልቦናችንን መሻትም ያለ እግዚአብሔር አይፈጸምም እና የምንጽናናው የቅዱሳንን ተጋድሎ ስንሰማ እንጽናናለን። እነሱ እንዴት እንደጸኑ በእምነታቸው ጸንተው እንዴት እንደተጋደሉ ታሪካቸውን ስንክሳራቸውን ስንሰማ ደግሞ እነሱ እኮ እንደዚህ አልፈዋል። ምንም አይነት ፈተና ቢደርስባቸው እንኳን በጽናት ተዋግተዋል፣ በጽናት አልፈውታል። ያን ፈተና ሁሉ በትዕግስት በእግዚአብሔር ቸርነት በእግዚአብሔር በረድኤተ እግዚአብሔር ተጠብቀው ያንን ፈተና ሁሉ አልፈውታል። አልወደቁም፣ አልተሳሳቱም። ቅዱሳን አባቶቻችን አሁን በስንክሳር የሰማናቸው ሁሌም የምንሰማቸው አልወደቁም። ምክንያቱም የወንጌል ፍሬዎች ናቸው። ወንጌል በምንድን ነው የሚለው? ወንጌል በዚህ በማቴዎስ ወንጌል ምዕራፍ 7 ከቁጥር 24 ላይ ይህን ቃሌን ሰምቶ የሚሰራ ቤቱን በዓለት ላይ የመሰረተ ወይም የሰራ ብልህ አዋቂ ሰውን ይመስላል። ይህን ቃሌን ሰምቶ ይላል። ክርስቶስ ካስተማረ በኋላ ይህን እኔ ያስተማርኩትን ሰምቶ የነገርኩትን ሰምቶ የሰራ በተግባር ያዋለ በስራ ላይ ያዋለ ቃሌን ሰምቶ የሰራ ብልህ ሰውን ይመስላል። ቤቱን በዓለት ላይ መስርቶ የሰራ ብልህ ሰውን ይመስላል ይልና ዝናብ ዘነበ፣ ጎርፍ ጎረፈ፣ ነፋስም ነፈሰ፣ ቤቱ ግን አልወደቀም፣ ምክንያቱም በዓለት ላይ ተመስርቷልና። አሁን ዝናብ ዘነበ፣ ጎርፍ ጎረፈ። መቼም ከዘነበ በደንብ ከዘነበ መጉረፉ አይቀርም። ከጎረፈ በኋላ ደግሞ ያንን ጎርፉን የሚያደርቅ ደግሞ ኃይለኛ ነፋስ ይመጣል ማለት ነው። እነዚህ ሶስቱ ከባድ ናቸው። ዝናብም ከባድ ነው፣ ጎርፍም ከባድ ነው። ሀብታሙ እንደሆን ያገኘውን ሁሉ ይዞ የሚሄድ ነው። ጎርፍ ሁሉንም ጥርግርግ አድርጎ የሚወስድ ነው። ነፋስም ደግሞ እንደዚያው መምጫው የማይታወቅ አድራሻው የት እንደሚሄድ የማይታወቅ ረቂቅ የሆነ ኃይለኛ ብርቱ ጅዋጅዌ ነው ነፋስ ማለት እና ነፋስ ዝናብ ዘነበ፣ ጎርፍ ጎረፈ፣ ነፋስም ነፈሰ፣ ቤቱ ግን አልወደቀም። ቤቱን በዓለት ላይ የሰራ ብልህ ሰውን ይመስላል አለና ቤቱን በዓለት ላይ ይህን ቃሌን ሰምቶ የሚለው ክርስቶስ የተናገራቸውን ቃላት ሰምቶ የሚሰራ በተግባር ላይ የሚያውል በስራ ላይ የሚያውል የስራ ሰው እርሱ ክርስቶስ ያስተማረውን ሁሉ ተምሮ ከክርስቶስ ተምሮ አባቶች የክርስቶስ ተከታይ ከሆኑት ከቅዱሳን ሐዋርያት ከቅዱሳን ሊቃውንት ሰምቶ በስራ ላይ ያዋለ። ለምሳሌ ቅዱስ ሥጋውን ተቀበሉ ሲሉት እሺ ብሎ የሚቀበል፣ ንስሐ ግቡ ሲሉ ንስሐ የሚገባ፣ ጹሙ፣ ጸልዩ፣ ስገዱ፣ ቁረቡ ብለው ሲያስተምሩ ይህን የሚያደርግ ቤቱን በዓለት ላይ የሰራ ብልህ ሰውን ይልና ይህ ደግሞ በጸሎት ጸንቶ በሃይማኖቱ ጸንቶ በርትቶ በቤቱ ዛሬ ጎደለብኝ፣ ዛሬ አጣው፣ ዛሬ አልተመቸኝም ብሎ ጸሎት የማያቋርጥ ወደ ቤቱ መቅረብን የማያቋርጥ ወደ ቤተ ክርስቲያን መመላለስን የማያቋርጥ መንፈሳዊ ስራውን የማያቋርጥ መመጾቱን የማያቋርጥ ሰው መሆን አለበት። ዛሬ አልተመቸኝም፣ መንገድ ተዘጋብኝ፣ ስራ ሌላ ኖረብኝ፣ ሌላ እያለ ምክንያትን የሚደራድር ሳይሆን እንደዚህ ነፋስ፣ ጎርፍ፣ ዝናብ ናቸው ያሉት ሶስቱ። አሁን የክርስትና ሃይማኖት የገባው የተረዳ የክርስቶስን ቃል የክርስቶስን ትምህርት ከአባቶቹ ተምሮ የተረዳ ሰው ምንም አይነት የፈተና ዝናብ ቢዘንብ የፈተና ጎርፍ ቢጎርፍ
የፈተና ነፋስ ቢነፍስ ጸንቶ መኖር። ክርስትና ጽናት ነው። ክርስትና ብርታት ነው። ክርስትና ተስፋ ነው። ክርስትና ረጅም ጉዞ ያለው የለመለመ ተስፋ ያለው ትልቅ ሀገር ያለው ትልቅ ሀገር ያለችው ሰማያዊ ያችሁም ሰማያዊ ሀገር መንግስተ ሰማያት የምትባል ሀገር ያለችው ነው ክርስትና ማለት እና ብልህ ሰውን ይመስላል። ዝናብ ቢዘንብ ጎርፍ ቢጎርፍ ነፋስ ቢነፍስም አልወደቀም፣ ቤቱን በዓለት ላይ መስርቶታልና በደንብ ተምሯልና ተረድቷልና። ኮሽ ባለ ቁጥር የማይደነግጥ ክርስቲያን መሆን አለበት። ኮሽ ባለ ቁጥር በዚህም በዛም የሆነ ነገር በሆነ ቁጥር መደንገጥ የለበትም ክርስቲያን ማለት። እግዚአብሔር የሰው ልጆችን ፈጥሮ የሰው ልጆችን ይህን ስሩ ይህን አትስሩ ብሎ አዞ በዚህ በኦሪት ዘፍጥረት ምዕራፍ 6 ላይ የማይገባ ስራ ሁሉ ሰሩ። የፈጠራቸው ፍጥረታት እግዚአብሔር የማይወደው እግዚአብሔር ያልፈቀደውን ስራ ሰሩ። ያን ጊዜ እግዚአብሔር ሰውን በመፍጠሩ ተጸጸተ ይላል እዛ ቃል። አሁን ኦሪት ዘፍጥረት ምዕራፍ 6 ላይ ሰውን በመፍጠሩ ተጸጸተ። እንዴት እኒህ ሰዎች ምን አሁን በእግዚአብሔር ባህሪ ጸጸት ኑሮበት አይደለም፣ በሰውኛ አነጋገር ነው። እንዴት እግዚአብሔር እንዴት እኒህ ፍጥረታት ፈጥሬያቸው እንደገና እንዲህ አይነት ስራ ይሰራሉ? አያስተውሉም? የሚያስተውሉበት ልብ ሰጥቻቸው፣ የሚያዩበት አይን ሰጥቻቸው፣ የሚሰሙበት ጆሮ ሰጥቻቸው፣ ሙሉ አካል ሰጥቻቸው፣ ጤነኛ አድርጊያቸው እንዴት እንዲህ አይነት ስራ ይሰራሉ? እግዚአብሔር የማይወደውን እግዚአብሔር የማይፈልገውን የእግዚአብሔር ያልሆነውን የኃጢአትን መንገድ እንዴት ይከተላሉ? የጽድቅን መንገድ ትተው የኃጢአትን መንገድ፣ የድህነትን መንገድ ትተው የጥፋትን መንገድ፣ የሕይወትን መንገድ ትተው የሞትን መንገድ፣ የሰላምን መንገድ ትተው የአመፅን መንገድ እንዴት ይከተላሉ? ሰውን በመፍጠሩ ተጸጸተ። እኔ ሰውን የፈጠርኩት ለድህነት ነው እንጂ ለጥፋት ነው? ለክብር ነው እንጂ ለውርደት ነው? በአርአያና በአምሳሌ ፈጥሬ እንደዚህ ይበድሉኛል? እንደዚህ አስቸጋሪ ይሆናል አላቸው። ሰው የሚያይበት የሚሰማበት ልብ የሚልበት ልብ የሚያስብበት ልብ እግዚአብሔር ሰጥቶታል። አባቶቹ የነገሩትን የሚሰማ የሚያስተውል ሰምቶ ደግሞ የሚሰራ አቅም ጉልበት፣ እንዲያውም ከዛም በላይ ሰው የተፈጠረው ከአራቱ ባህርያተ ሥጋ ከአምስተኛ ባህርየ ነፍስ ነው አይደለ? ከነዚህ የተፈጠረ ሰው እንደገና ወደ መላእክት ግብር ይቀየራል፣ ይረቃል ማለት ነው። ይረቃል ሲበቃ ጸሎተኛ ሲሆን ስራውን መልካም ስራ እየሰራ ከጸጋ ላይ ጸጋ ከክብር ላይ ክብር እየጨመረ እየረቀቀ ወደ አምላኩ ወደ ፈጣሪው ረቂቅ ነው። ወደ ረቂቅነት የረቂቅነት ባለቤት አባቱ እግዚአብሔር ነው። አባቶቻችን ረቀዋል። እነ ሄኖክ ረቀዋል። ሌሎችም አባቶች ረቀዋል በጽድቃቸው፣ በስራቸው፣ በመልካም ስራቸው እና እግዚአብሔር ተጸጸተ። እኛ ደግሞ የምንሰማበት ጆሮ፣ የምናይበት አይን አለን። ክፉና ደጉን፣ ጨለማውና ብርሃኑን የምናይበት ጆሮ አለ፣ የምናይበት አይን አለን። የምንሰማበት ደግሞ ጆሮ አለን። የሚነገረው አሁን እኔ ስናገር ጆሮአችሁ ይሰማል። አሁን የሚደንቀው ነገር ጆሮ ከሚሰማ ሰው ይልቅ ጆሮ የማይሰማ ሰው ይሻላል። ጆሮ የማይሰማ ሰው ይሻላል። በእንቅስቃሴ ብቻ ይለወጣል። አሉ እኮ ብዙ መስማት የተሳናቸው አሉ አይደለም? ክፉ ነገር መስማት ነው የቀረባቸው እንላቸዋለን አይደል? እና ስለዚህ ወዳጆቻችን በተጋድሎ በክርስትና ሃይማኖት በመንፈሳዊ ሕይወት ጽናት፣ ብርታት ያስፈልጋል። በዓለት ላይ የተመሰረተ ልቡና ያስፈልጋል። በዓለት ላይ የተመሰረተ ማንነት ያስፈልጋል። መጽናት አለብን። ስላወራን ስለጸለይ እንደው ለጊዜው ሳምንት መንፈሳዊ ሳምንት ደግሞ ሌላ ስጋዊ መሆን ሳይሆን ልክ እንደ አባቶቻችን በጽናት መውጣት አለብን። በዚህም ድምፅ ሲሰማ መበርገግ፣ መደንገጥ፣ መሸበር የለብንም።
ጽኑ አለት መሆን አለብን። እኛ ነገ ሌላ ተስፋ የምናደርገው ብሪት ጽድልት የሆነች ሀገር ስላለችን ማለት ነውና አባቶቻችን ተጋድለው በጽናታቸው በተጋድሏቸው በመንፈሳዊ ሕይወታቸው እግዚአብሔር አምላክ የሰማዕትነትን አክሊል ሰጥቷቸዋል፣ ክብርን አድሏቸዋል፣ ወዳጆች ብሏቸዋል፣ ፍጻሜያቸውም አምሯልና ዛሬ ስንክሳሩን ጊዜም ቢሆን ጧት ጧት እያየን የቅዱሳን አባቶቻችን በረከታቸው ይደርብን እንላለን። ቃል ኪዳናቸው አይለይ። ቃል ኪዳን ገብቶላቸዋል። ያው እንደሚታወቀው በስማችሁ የተራበው የመገበ የታሰረውን ያስፈታ የታመመውን የጠየቀ ወንድ ልጁን ሴት ልጁን በስሙ የሰየመ በእናንተ ስም የሰየመ ለሱ እምርላችኋለሁ ብሎ ለወዳጆቹ ለነዚህ ቅዱሳን ቃል ኪዳን ገብቶላቸዋልና ወዳጆቻችን በሃይማኖታችን መጽናት መበርታት አለብን። ነፋስ በነፈሰ ቁጥር፣ ጎርፍ በጎረፈ ቁጥር፣ ዝናብ በዘነበ ቁጥር መሸርሸር የለብንም። በዛም ጩኸት ሲበዛ መደንገጥ የለብንም። በነፋስና በማዕበል በወጀብ መካከል የሚጸና ሃይማኖት ነው ያለን። የሚጸና ሃይማኖት ክርስቶስ ብዙ መከራ ደርሶበታል። ሐዋርያትን ብዙ ከባድ የሆነ ፈተና ደርሶባቸዋል። በዚህ ሲሏቸው በዚህ ሲሏቸው በዚህ አሰቃይተዋቸዋል። ከሃዲያን ነገሥታት፣ አላውያን ነገሥታት በክርስቶስ ስላመኑ ክርስቶስን ስለተከተሉ ሰምታችሁታል ታሪኩንና ያ ስለሆነ ወዳጆቻችን በሃይማኖታችን መበርታት አለብን፣ መጽናት አለብን። በአለት ላይ የተመሰረተ ልብ ያስፈልገናል። ጠንካራ ምስጢረኛ። ለእኔ ምንጊዜም ቢሆን አንደኛ መጠጊያዬ ክርስቶስ ነው። መዳኜም እሱ ነው። መድኃኒቴም እሱ ነው። መዳኛዬም እሱ ነው። ያለ እሱ ሌላ ነገር ከተወራ ከተወረወረ ከብዙ ነገር የሚያድነኝ ክርስቶስ ነው ብለን በጽናት በትጋት እግዚአብሔርን አምነን እግዚአብሔርን ሁልጊዜ በጾም በጸሎት መለመን አለብን። በቤቱ መጽናት አለብን። እግዚአብሔር አምላክ በቤቱ ያጽናን። ጾማችንን ሱባኤያችንን በሰላም ያስፈጽመን። ያው ሁሌ እንደምንለው ይሄ ዩቲዩብ የቤተ ክርስቲያናችን ዩቲዩብ ስለሆነ ሁላችሁም ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ላይክ እያደረጋችሁ ስትገቡ ላይክ እያደረጋችሁ ኮሜንትም እየጻፋችሁ። ይህ ገንዘብ አይከፈልበትም፣ ብዙ ወጪ አታወጡም፣ ጊዜም አይፈጅባችሁም። እናንተን የሚያስከፍለው ነገር የለም። 1 ደቂቃ ቢፈጅባችሁ 1 ደቂቃ ነው። በ1 ደቂቃ ውስጥ ሁሉንም ታደርጋላችሁና እሱን አድርጉ። ለቤተ ክርስቲያኗ እዚህ በስደት ሀገር ያለች ቤተ ክርስቲያን ናት። ሌላ ሀገር ያለች ናት። ምዕመናኖቿ ጥቂት ምዕመናን ያሉባት፣ ለነሱ ደግሞ መጠለያ ዋሻ መሸሸጊያ ሆና የምትገኝ አሁንም ቢሆን የራቁትን የምትጠራ ለመጥራት የማትሰለች ቤተ ክርስቲያን ናት። ኑ እያለች ነገንም በተስፋ የምትጠብቅ ቤተ ክርስቲያን ናት። ሁልጊዜም ቢሆን መልእክቷን የምታስተላልፍ በየትኛውም ቦታ ተራራ፣ ገደል፣ ወንዝ፣ ሐይቅ የማይገድባት ጥሪዋ የማይቋረጥ ቤተ ክርስቲያን ስለሆነች የዚችን ቤተ ክርስቲያን ዩቲዩብ ቻናል ማሳደግ አለብን። ይህን ድምፅ ይህን ምስል የምትመለከቱ ሁላችሁም በኦማን ሀገር መስካት ማህደረ ስብሐት ቅድስት ልደታ ማርያም ዩቲዩብ ቻናል ነው። ሁላችሁም ብትሆኑ ሰብስክራይብ ያደረጋችሁ ለጓደኞቻችሁ ማጋራት ማስተዋወቅ አለባችሁ። ቤተክርስቲያንን በምንችለው ሁሉ ማገልገል አለብን። የክርስትና ግዴታችንን መወጣት አለብንና እግዚአብሔር አምላክ የታዘዝነውን የሰማነውን ሁሉ እንድናደርግ እንድንፈጽም እግዚአብሔር ይርዳን። የታመሙትን ይፈውስልን፣ የሞቱትን ነፍሶቻቸውን ይማርልን። ሀገራችን ኢትዮጵያን ብሎም ያለንበት ሁለተኛ ሀገራችንን ኦማንን ሰላም ያደርግልን። ለዓለም ሁሉ የበቃ ምሕረት ቸርነትን ይዘዝልን። ይህን የምንሰማውን መጥፎ ወሬ እግዚአብሔር አምላክ ከምድረ ገጽ ያጥፋልን። ጦርነቱን፣ ረሃቡን፣ ችግሩን፣ ስደቱን ሁሉ ያስወግድልን። እግዚአብሔር አምላክ የታሰሩትን ያስፈታልን። የሞቱትን ነፍሶቻቸውን ይማርልን። በጸሎታቸው አስቡን ብሎ ለቤተ ክርስቲያናችን እውቀታቸውን፣ ጊዜያቸውን፣ አስራት በኩራቱን እያወጡ የሚያገለግሉትን ሁላችሁንም ከነ ቤተሰቦቻችሁ ይጠብቅልን እግዚአብሔር አምላክ። መብርሃን ድንግል ማርያም አትለያችሁ፣ አትለየን። በሰላም ያሳደረ አምላክ በሰላም እንዲያውለን፣ ሱባኤያችንን ጾማችንን በሰላም አስፈጽሞ ለብርሃነ ትንሣኤው በሰላም እንዲያደርሰን። አቡነ ዘበሰማያት እንበል ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ
ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አለ አድኅነነ ወባልሐነ ኩሉ እኩይ መዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም በሰላም ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ኦ ተጸጋ እግዚአብሔር ኢየሱስ ክርስቶስ ከመ ኩኑ ፍቱሐነ ወንጹሐነ ይረስየኒ ይረስይክሙ ድሉዋነ በመንግሥተ ሰማያት እግዚኦ መሐረነ ክርስቶስ መላስራዊ በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበልከ ማሁን ኦ እግዚእየ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ በሐልዮ በነቢብ በገቢር የሰራነውን ኃጢአት ሁሉ ይቅር ይበለን። እማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ። እግዚአብሔር ይጠብቃችሁ። በሰላም ዋሉ። መልካም